እያየን እንለወጥ። በክርስቶስ ላይ ጥላ ያላጠላ ሰውየው አሳ ላይ አጠምዶ ወንዝ ሄዷል እና ድሃ ነው። በየቀኑ ቅርጫውን እየሞላ ይመለሳል ለልጆቹ ለቤተሰቡ። አንድ ባለጸጋ ደግሞ ዛሬ ልዝናና አሳ ላጥምድ ብሎ ሄደ እና ባለጸጋው ፀሐይ እንዳይመታው ጀርባውን ፀሐይ እያሞቀ ነው መንጠቆር የሚያስቀምጠው። ምንም ማጥመድ አልቻለም። ያኛው ደግሞ ግንባሩን ፀሐይ እያስመታ ያጠምዳል። ከሰዓት ደግሞ ሲሆን ፀሐይዋ ስትዞር ይሄኛውም ዞሮ ፊቱን ለፀሐይ እየሰጠ ነው የሚሰበስበው። ባለጸጋው ምንም አላገኘም። ምንድነው አሳዎቹ ድሃና ሀብታም ይለያሉ እንዳለ መቼም ትምክህት ይህንን ዓለም ሞልቶታል። እኔ ልዝናናባቸው ነው፣ አልበላቸውም፣ እንዳንተ አልፈልጋቸው፣ ባገኛቸው እንኳ መልሼ ነው መወረውራቸው። ለምንድነው እኔ ጋር የማይመጡት? ከአንተ የተሻለ ምግብ ነው ሰክቼ መሰጣቸው አለ። አይደለም አንተ አላወቅም፣ ጥላህን ውሃው ላይ አጥልተህ ቤት በኩል ይብሉ ምግብህን አላዩትም አለ። እኔ ግን አለ ጥላዬን አላጠላሁም፣ ግንባሬን ፀሐይ እያስመታው ጥላዬ ከጀርባ መሬቱ ላይ ነው ያለው። የሰጠኋቸውን ትንሽ ምግብ ያያሉ፣ በዛ ወስዳቸዋለሁ አለ። ክርስቲያኖች የሚጠመዱ አሳዎች ናቸው። የሚጠመዱበት መረብ ወንጌል ነው። ኢትፍራ እምይእዜሰ ታፌቅር ሰብአ፣ ከዚህ በኋላ አትፍራ ሰውን ታጠምዳለህ ተብሏል ጴጥሮስ። ሐዋርያት ግንባራቸውን መከራ እያስመቱ ነው እኛን ወንጌል እንድናውቅ ያደረጉን። እና አቡነ ተክለ ሃይማኖት የመከራ ሕይወት እየገፉ ነው ወንጌል የሰበኩልን። እና አቡነ ገብረ መንፈስ ቅዱስ አጋንንትን መባረቅትን በማዘዝ ድል ያደረጉት በተጋዳቸው ጽናት ነው። እነ ቅዱስ ጊዮርጊስ 3 ጊዜ ሞተው ተነስተው ነው። እነ መጥምቀ መለኮት ቅዱስ ዮሐንስ አንገታቸው ተቆርጦ 15 ዓመት እንደገና ከአንገት በላይ በማይፀን የተጀመረ ስብከት በሞት አልተቋረጠ። በማመሰላችሁ በዮሐንስ ብቻ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አለ በጥላ እየከለልከው ምግቡን እንዴት ይብላው? የዚህ ዘመን መምህራን እኛም እንደዚህ ነን። ማንነታችንን ነው ለማሳየት የምንሮጠው፣ ክርስቶስን ለመግለጥ የምንሮጥ አይደለንም። ጥላውን አጥልተናል፣ ስጋ ደግሞ ምዕመኑ እንዳያይ አድርገናል። ስለዚህ የነደዱ የሚያበሩ ጧፎች መሆን አለባቸው አገልጋዮች። ይህን የምናገረው ስለ መምህር ብቻ አይደለም፣ ስለ እናንተም ነው። መሰናክል አይደለን እንዴ? አስቀዳሽነት እኮ ራሱን የቻለ ሐዋርያነት ነው። ባለ አንድ መክሊት ልትሆኝ ትችያለሽ። አንድ ተሰጥቶሻል። ምድር ላይ ያለሽው በዚህች አንድ እንድታበርቺ ነው። ሁሉም እንደ አቅሙ እንደጸጋው ተሰጥቶናል። እንደ ድርሻችን ተሰጥቶናል እኮ። ሁሉም ከሐዋርያ ሁሉ ይሰብካል። አንድ አባ ለልጆቹ መምህር እኮ ነው። ጥሩ የሚያስቀድስ ምዕመናን ለአካባቢ ሁሉ ይተርፍ የለ። ቤታቸው ውስጥ ልጅ ቢያምባቸው ሌሊት ከሐኪም ቤት ይልቅ ቀድሞ የሚደርሱት አስቀዳሽ ቤት ነው። እምነትና ጸበል አይጠፋም። ቤተክርስቲያን ደጅ ይጠናል ልጁ ተብሎ። የክርስቲያኖች ቤት ትንሿ ቤተክርስቲያን አይደለች? እግዚአብሔር የማይለያት እምነትና ጸበል ያለባት፣ ውዳሴ ማርያም የሚደገምባት፣ ጸሎተ ሃይማኖት የማይቋረጥባት፣ ምግባር ትሩፋት ጥረት የሚደረግባት። ስለዚህ በራችን እንኳኳል። ልጃትን ታሞራል ደመና እምነት አላችሁ ጸበል አለን እንጂ እኛ የዮሐንስ ልጆች ነን። ክብርና ምስጋና ለአምላካችን ይሁን። ጥላና ጥላማ መንፈሳዊ ነገር ተጠይቆ የለኝም እንደማለት ያለ ኪሳራ አለ እንደ ትልቅ መስቀል አንገት ላይ አድርጎ መንፈሳዊ ሆኖ ለእግዚአብሔር በተመቻቸ ስፍራ ላይ ካልቆሙ ቃል እግዚአብሔር ቢይዙት ምን ጥቅም አለው? ስለዚህ እምነትና ጸበል እንጠየቃለን። ሳይገባን እኛ ቤት ተቀምጦ ያልሰራው ተአምር ጎረቤት ሄዶ ይሰራል። ለካ እግዚአብሔር ሁሉም ቦታ አለ። ክብርና ምስጋና ለስሙ ይሁን። ምን ወኩል ላይ ነው አምላካችን እግዚአብሔር። ለሌላ የሚተርፍ ያስፈልገናል። ዝንቱ ውእቱ ማኅቶት ዘያሐቱ ያበርህ፣ የሚነድ የሚያበራ መብራት ነው የዮሐንስ። የሚነድ የሚያበራ ምቀኝነት የሌለበት፣ ተንኮል የሌለበት፣ ሸፍጠኝነት የሌለበት፣ ሐሜት የሌለበት ንጹህ ወንጌል ሰባኪ። ቂም ባረከሰ ልብ፣ ክፋትና ጥላቻ፣ ወንድምን ማሳረድ በተላበሰ ሰብዕና ነጩን ለብሶ ቢመላለሱ ምን ጥቅም አለው? ትልቅ መስቀል አንገት ላይ አድርገው ቢንቀሳቀሱ ምን ችግር ምን ጥቅም አለው? ፈሪሳውያን ቂመኞች ነበሩ፣ ለግድያ የተዘጋጁ ናቸው። ነገር ግን ቆመዋል። ብዙ ቃል እግዚአብሔር ያውቃሉ። ከነሱ ይልቅ አጭር ስብከት የሰበከው ዮሐንስ ምድሪቷን ከደናት። ክብርና ምስጋና ለአምላካችን ይሁን። ለሁሉ የሚተርፈው ነው። ዓለሙ ሁሉ ተሰለፈ ተከተለው። ከዚያ ህዝቡ ተከትሎኛል ብሎ ራሱን ነብይ ነኝ አላለም። እኔ የምድረ በዳ ጨዋሂ ነኝ አለ። የሚነድና የሚያበራ ጧፍ። እኔም ማዘጋጃችሁ ለክርስቶስ ነው። ነጠላ የለበስነው ፍጥረቱ እኛን አይቶ የክርስቶስን መንገድ እንዲከተል ነው። ክርስቲያኖች የሚመስሉት ክርስቶስን ነው። ክርስቶስን ለማየት ሰው እኛን ማየት አለበት። ስለዚህ ክርስቶስን የሚገልጥ ህይወት በእኛ መታየት አለበት። በእኛ ላይ እግዚአብሔር እስኪታይ ድረስ በጥረት የተቀየርን መሆን አለብን። ዕለት ዕለት በጸሎት የምንተጋ ደጅ የምንጠና ጌታ ሆይ ክርስቲያን ተብዬ ተላላፊ በሽታ እንዳልሆን ጠብቀኝ። ለሁሉ የሚታይ ክርስቲያን ማለት በተራራ ላይ የተሰራ ቤት ነው። የተራራ ላይ ቤት ልትሰወር አይቻላትም። ለሁሉ
የምትታይ ናት። ደብቁኝ ማለት አትችልም። ለሁሉ ትተርፋለች። እኔና እናንተም ለሌሎች የሚተርፉ ነው። ክርስቲያን ሆነን መምህራን ሆነን አባቶች ሆነን ጥሩ ምዕመን ሆነን ሰው እኛን ባልተገባ ቦታ አይቶ ስለኛ ሲያወራ ሰው ምን አገባው ስለኔ ለምን ያወራል ትላላችሁ? ለምን አያወራ? ስለማን ያወራ? ስለ ክርስቲያን ያልተወራ ስለማን ይወራ? በዚህ ቀን ስለ መጥምቀ መለኮት ዮሐንስ ያልተወራ ስለማን ይወራ ነው? ከዚህ በላይ ሙሉ ቀን አለ እንደ ዮሐንስ ስሙ ለዘላለም የተመሰገነ ይሁን። ክርስቲያንም እንደዚህ ነው። በየቤቱ ርዕስ መሆን አለበት። ዓለሙ ምሳሌ ይፈልጋል፣ የሚያየው ይፈልጋል፣ የሚከተለው ይፈልጋል። ግራ ግብት ብሎታል። መቅደስ የምንለውም እኛም በገንዘብ የምንናከስ በዘረኝነት የምንባላ በጥላቻ የተሞላን ከሆንን ሰው ማንን አይቶ ይዳን? ተላላፊ በሽታ ከመሆን ይሰወራል። ጥላችንን ባህሩ ላይ አጥልተን አሳዎቹ እንዳይታዩ አድርገናል። ምዕመናን ላይ ስጋዊነታችንን እያሳየን ክርስቶስን ደብቀነዋል። ዮሐንስ አልደበቀውም። አንሰ ቃለ ዓዋዲ ዘይሰብክ በገዳም ወይብልጽሑ አፍኖቶ ለእግዚአብሔር። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያልኩ የምጮህ እኔ ነኝ አለ። ከኔ በኋላ የሚመጣ ዘይመጽእ እምድኅሬየ ዘሀሎም ቅድሜ። እናንተ የተሰበሰባችሁት እኔ ላይ አይደለም። የመጨረሻ ፋይናል ዴስቲኒ መድረሻችሁ ክርስቶስ ነው። ሐዋርያት አድሬስ የሚያደርጉን ወደ ክርስቶስ ነው እና አቡነ ተክለ ሃይማኖት ያደረሱን ወደ ክርስቶስ ነው። አቡነ ገብረ መንፈስ ቅዱስ ያደረሱን ወደ ክርስቶስ ነው። ብርሃናተ ዓለም ጴጥሮስ ጳውሎስ ያደረሱን ወደ ክርስቶስ ነው። ሐዋርያት ያደረሱን ወደ ክርስቶስ ነው። እነ ቅድስት አርሴማ እነ ክርስቶስ ሰምራ ያደረሱን ወደ ክርስቶስ ነው። ወእንዘ ትሬኡ ሰናየ ግዕዞሙ መጻእይቶሙ። ቅዱስ ጳውሎስ ራሱ ያደረሰን ወደ ክርስቶስ ነው። የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው አለም። ራሱ ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እኔ ስትመስሉ ክርስቶስን ታገኙታላችሁ። ክርስቶስን የከለለ ጻድቅ የለንም። ክብርና ምስጋና ለአምላካችን ነው። ቅዱሳን አባቶቻችን ክርስቶስን የገለጡ ናቸው። ክርስትና ለሌሎች የሚተርፍ መንፈሳዊ ሕይወትና ጸጋ ነው። ስለዚህ ነው እየነደደ ያበራ ብለን የምናከብረው። ለዚህ ነው ወዝንቱ ውእቱ ማኅቶት አለ ጌታ። ይሄ እኮ ማብራት ነው አለ። ምን ዛያሀት ወያበርህ እየነደደ የሚያበራ እየተቃጠለ የሚያበራ አንገቱ ተቆርጦ የሚሰብክ ከማይፀን ጀምሮ መስበክ የጀመረ ይገርማል እኮ ዮሐንስ ስብከቱን የጀመረው በእናቱ ማይፀን ነው እኮ። ኋላ መምህሩ የሚያስተምሩት የዕለቱ መምህር እንደው እንዳልነካባቸው ብዬ ነው እንጂ እንደ ዛሬ የሚጣፍጥ የስብከት ቀን የለም። ዮሐንስ ነዋ ክርስቶስን ሰብኮ ያሳየን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምዕመናን እነዚህ እየነደዱ ያበሩ ምዕመናን ሊቃውንት ቅዱሳን አባቶቻችን ይቅርታ እየነደዱ ያበሩ ቅዱሳን አበው ሰማዕታት፣ ጻድቃን፣ ሐዋርያት እነዚህን እንከተል ነው። በረከታቸውን ለማግኘት እንትጋ። እነሱ የሁለመናችን ምንጮች ናቸውና ንጹሑን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አስቀምጠው ትውልዱን ከረሃብ አድነውታል። ዛሬ ዓለም ርቦታል እኮ። ክርስትናውን ፈልጉት እስቲ። በኢትዮጵያ ዙሪያ ላይ ያሉ አፍሪካ ሀገሮች ላይ ፈልጉት። ከኛ ነው እየፈለጉ ያሉት። ወንጌል መጥቶላቸዋል፣ ግን በቅኝ ግዛት ነው የመጣላቸው። በነፃነት የመጣ ወንጌልና ቅዱሳንን በክብር ይዛ የምትኖር ተዋህዶ ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ ሌሎች የሚበሉት ባጡበት፣ እኛ ግን ከጎተራ እያመጣን እያወጣን እንድንበላ በቤተ ክርስቲያን ጎተራነት የሊቃውንቱ ትምህርት ጥቅጥቅ ብሎ ሞልቷል። ዛሬ ዮሐንስ በብዙ መልክ ይተረካል። ይህ ሁሉ ለምንድን ነው? እየነደደ የሚያበራ ጧፍ ስለሆነ፣ የከፈለው ዋጋ በሰማይ የማይጠፋበት ስለሆነ፣ ውዳችን ክርስቶስን ስለወደደልን፣ ቅዱሳንን የምንወዳቸው ውዳችን የሆነ ክርስቶስን ስለወደዱልን እኮ ነው። አንዲት ሴት ወንጌል ላይ ያላያችሁ የሽቶውን ብልቃጥ ሰብራ እግሩ ላይ አርከፈከፈች። ጌታ ነው አለ አማን አማን እብለክሙ በሀበ ተሰብከ ወንጌል ውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእሲት ወይስክርዋ። እውነት እውነት እላችኋለሁ ይህቺ ሴት ወንጌል በሚሰበክበት ዓለም ሁሉ ይነግሩላታል። የሽቶ ብልቃጧ ሲሰበር ልቧ ለእኔ የተከፈተ ሆኗልና። በስጦታችን ውስጥ ለእግዚአብሔር የተሰጠ ማንነታችን ይታያል። ቅዱስ ዮሐንስ መጥምቁ ሁለመናውን የሰጠ ነው። ያቺም ሴት ያን ስላደረገች በወንጌል ሁሉ ይነገርላት ተባለ። እነዚህ ናቸው ቅዱሳን፣ የሁለመናችን ምንጮች፣ ክርስቶስን ያየንባቸው መስታወቶች፣ ስለ አምላክ የምንተረክባቸው፣ ሕይወታቸው አስተማሪ፣ ተጋድሏቸው አስተማሪ፣ ስብከታቸው ሕይወት የሆነ ለሌላው የተረፈ የሚነዱና የሚያበሩ ጧፎች፣ ለራሳቸው ያልሰሰቱ እግዚአብሔርን ለመግለጥ አንድ ቅንጣት ስስት የሌላቸው ሁለንተናቸውን ሰጥተው መስቀሉን የገለጡ ስለ መስቀሉ ክብር ዓለም ያልተገባቸው የሆኑ
በሰይፍ ስለት የተጓዙ በቆዳና በሌጦ ተወጥረው እንደ ቆዳና ሌጦ ተከፍተው ሰውነታቸው መከራ የተቀበሉ እንደ ሽንኩርት የተቀረደሉ እንደ ላም የታረዱ ዋጋ የከፈሉ እነዚህ እየነደዱ ያበሩ ጧፎች በረከታቸው በሁላችን ላይ ይደርብን። የቅዱሳን አባቶቻችን በረከት አይለየን። ከእነሱ ጋር ጸጋ ረድኤት እንድናገኝ አምላካችን እግዚአብሔር በቅዱሳን አባቶቻችን ይባርከን። ንስሐ ገብተን ሥጋው ደግሞ ተቀብለን የመንግስቱ ዜጎች ለመሆን ያብቃን።